ሕያው ገጸ በረከት ደራሲ ዳንኤል አስቴል ተርጓሚ ያሬድ ብርሃኑ በየመጽሐፍት ዓለም ተዘጋጅቶ የቀረበ ክፍል 3 ከመኪናው ተመልሰው እንደገቡ ሊያያት ፊቱን ወደ እርሷ መለሰ። ሁለመናዋ ስለማረከው ወደ ቤት ይዟት መሄድን አልወደደውም። ካጠገቡ እንድትለየው አልፈለገም። ለእርሷማ ከእርሱ ጋር መሆኑ ብቻ በደስታ አስክሯታል። ከነበሩበት የጭፈራ ቤት ለመደነስና ለመነጋገር ጊዜ እያላቸው ነበር ቀድመው የወጡት። ገና ከምሽቱ 5 ሰዓት ነው። በመኪና ትንሽ መንሸራሸር ትፈልጊያለሽ? የመኪናው ሞተር ሲያስነሳው ቤት ብገባ የሚሻል ይመስለኛል አለች እየተንቀጠቀጠች። ይሁን እንጂ ወደ ቤቷ ሳይሆን ወደ መናፈሻው ስፍራ ነበር መኪናውን የነዳው። ምሽቱን በሙሉ በጨዋ ደንብ ከዴቪድ የበለጠ ሲንከባከባት ስላመሸ ከእርሱ ጋር በመሆኗ ምቾት እንጂ ጭንቀት አይሰማትም። ሆኖም ግን ከቤት ውጪ ብዙ ማምሸቱን አልፈለገችም። ይህ ምሽት የተለየ ደስታን ያገኘሁበት በመሆኑ በቶሎ መጠናቀቁን ስላልፈለግኩት ትንሽ ዞር ዞር ብንል እየተንሸራሸርን ብንዝናና ብዬ ነው። ከምሩን ነበር። ያውም ፖል ብራውን ለምኖኝ። ዴቢ ፍላወርን ትቶ ከእርሷ ጋር በፍቅር ቢዘልቅስ? ማመን አቃታት። ከዚህ በፊት የማታውቀው አይነት የደስታ ስሜት ውስጧን ወረራት። ማር ቤት በጣም ደስ የሚል ምሽት ነው ያሳለፍኩት። እኔስ ብሆን ከዳንስ ዝግጅቱ አዳራሽ የበለጠ ተደስቻለሁ አለች ፈገግ ብላ። ከዚያም በኋላ ከመንገዱ ገለል ብለው ሐይቅ ዳርቻ ደርሰው መኪናውን እስኪያቆሙ እያወሩ ተጓዙ። ለየት ያልሽ ልጃገረድ ነሽ አላት። ከአንጀቱ ለመሆኑ በአእምሮዋ ቅንጣት ታክል አልተጠራጠረችም። ከመኪናው የውስጥ ዕቃ የማስቀመጫ ጠርሙስ ላይ ጂን አወጣና ትንሽ መጠጥ ብንጎነጭ ምን ይመስልሻል? አልጠጣም አመሰግናለሁ። እንዴት አትጠጭም? ሲል የተገረመ በመምሰል ጠየቃት። እኔ መጠጥ አልወድም። ያልጠበቀው ነገር ቢሆንበትም ዝም ብሎ ለማንኛውም በሚል ሰጣት። ላለመቀበል እንደማንገራገር ከቃጣት በኋላ ሳይሰለች ደጋግሞ ስለለመናት ስሜቱን ላለመጉዳት ስትል ጥቂት ተጎነጨች። መጠጡ ጉሮሮዋን እያቃጠለው ወዷ ላይ ሲዘልቅ አይኖቿን አጉረጠረጠች። ከዚያ በኋላ አፏ ውስጥ አንዳች ሙቀት ስለተፈጠረ ፊቷ ቀላ። በዚህ ወቅት ወደ ራሱ ሳብ አድርጎ በክንዱ አቀፋትና ሳማት። ከጂኑ ይልቅ ይሻልሻል ሲል በፍቅር ስሜት እየተቀለሰለሰ በድጋሚ የሳማት ጠየቃት። ዓለምን በእጇ ያስገባች አይነት በደስታ እየፈነጠዘች ባውንታ ራሷን ከፍ ዝቅ አደረገች። ይበልጥ በተጠጋችው ቁጥር እጅግ ቆንጆና የሚጥም ሆነባት። እኔስ ብሆን በማለት ደጋግሞ እየሳማት የቀሚሷን ቁልፎች መፍታት ጀመረ። እኔስ ብሆን የተፈቱትን ቁልፎች መልሳ ብትቆልፋቸውም ከእርሷ ይልቅ ልምድ ባካበቱት ጣቶቹ በሴኮንድ ውስጥ ፈታቸው። ጡቶቿን በእጆቿ እየጨመቀ ትንፋሹ እየተቆራረጠ በኃይል ሲስማት ለማቆም ጉልበት አንሷት ግራ ተጋባች። ፖል እባክህ ተወኝ ስትል በለስላሳ ድምፅ ይተዋት ዘንድ ተማጸነችው። የውስጧ ፍላጎት ግን በተቃራኒው ነበር። ማድረግ ያለባትን ነገር ብታውቅም ሊቋቋሙት የሚቻል አልነበረም። ጭራሹን አጎንብሶ ጡቶቿን በከንፈሩ መሳም እንደቀጠለ ጡት መያዣዋ ወደቀ። ቀጥሎም ከወገቧ በላይ የነበረውን የቀሚሷን ክፍል በሙሉ ተከፈተ። ባፉ አንዴ ጡቶቿን ቀጥሎ ደግሞ አፏን እየሳመ በጣቱ የጡቶቿን ጫፎች ማሻሸት ያዘ። ከዚያማ
በተካነበት ጥበብ ቀሚሷን ከፍ አድርጎ እጁን ሲሰድ እግሮቿን ሰብስባ ለመግጠም ያደረገችው ትግል ከንቱ ሆነባት። ለፍላጎቱ ቶሎ የሚግለውን የገላዋን ክፍል ሲነካባት ከቁጥጥሯ ውጪ አቃሰተች። እየተፈጸመባት ያለውን ድርጊት እንዲፈጽምባት ልትፈቅድለት እንደማይገባት መዘንጋት የለባትም። ድርጊቱ ፍርሃት እንዲያሳድርባት ብትመኝም እያደረገ ያለው ድርጊት ምንም ፍርሃት አላሳደረባትም። ሥራው ሁሉ የሚጥምና የማይጠገብ ነበር። ልታስቆመው እንደሚገባት ግን ታውቃለች። በመጨረሻ እንደምንም ብላ በተጠራቀመ ኃይል ቁና ቁና እየተነፈሰች መንጭቃው ስታላቅቀው በድርጊቷ ቅር በመሰኘት እንዳዘነች አንገቷን በመነቅነቅ አየችው። እርሱም ተረዳት። ባሳደረባት ስሜት ራሷን መቆጣጠር አቅቷትና አካባቢዋ ተደባልቆባት ራሷን አዞራት። ፓውል ይቅርታ አድርግልኝ፣ አልችልም። በርቱ አንደበት ምንም አይደለ፣ ማድረግ አልነበረህ፣ በእውነት ልሻለሁ፣ አዝናለሁ እያላት እንደገና በቀድሞ አይነት ይስማት ጀመር። ሁለቱም ባለፈው አይነት እንደገና ስሜታቸውን መገላለጽ ቀጠሉ። የአሁኑንማ ማቋረጥ ይበልጥ ከበዳቸው። እንደምንም ገፍትራው ስታላቅቀው ሁለቱም ፊታቸው ቀልቷል። በዓይኖቿ ስትቃኘው የሱሪው አዝራር ተከፍቷል። እጆቿን ይዞ ወደ ራሱ ሊያስጠጋ ሲጎትታት ልትቋቋመው ብትሞክርም ድርጊቱ ያሳደረባት ስሜት አሸነፋት። የዚህ አይነቱን ድርጊት ፈጽሞ እንዳትፈጽም ነበር አበክራ የተመከረችው። ይሁን እንጂ ራሷንም ሆነ እርሱን ልትቆጣጠር አልተቻላትም። እጇን ጥብቅ አድርጎ ወደ ሱሪው አዝራር አስገባው። ሳታስበው ውስጡን ትዳብሰውና ታሻሸው ጀመር። በዚህ ጊዜ ሁሉ በጋለ ስሜት እየሳማት ከመኪናው ወንበር ላይ አጋድሟት ከላዩ ላይ ተከመረ። ሰውነቱ በከፍተኛ የወሲብ ፍላጎት፣ ደስታና ሙቀት ተወጣጠረ። በፈጣሪ ማሪ ቤት ልገናኝሽ በጣም ጓጉቻለሁ። እባክሽን የኔ ፍቅር አፈቅርሻለሁ በማለት እየተናገረ በተመሳሳይ ቅጽበት የእርሷን ቀሚስ ወደ ላይ ከፍ፣ የራሱን ሱሪ ወደ ታች ዝቅ አደረገው። በፍላጎት የተወጣጠረ ገላዋን ለማግኘት ሲጫናት እርሷም የእርሱን ያህል ወሲባዊ ፍላጎቷ እንዳየለ ውስጧ ሲዘልቅ ደስታና የህመም ስቃይ ስሜቱ ተቀላቀሉባት። ይሁን እንጂ ገላው ከገላዋ ጋር በተዋሃደበት ቅጽበት ወዲያውኑ ሰውነቱ ሲሸበሸብና የእርካታ ምልክቱ ሲያመልጠው ታወቀው። በፈጣሪ ዊማር ቤት በማለት ተመልሶ ከመቀመጫው ከጎኗ ሲጋደም የነበሩበትን ሁኔታ ባለማመን በድንጋጤ አተኩራ ተመለከተችው። በጣቶቹ ጉንጯን በቀስታ እየነካካ ውይ ፈጣሪ አዝናለሁ ማር ቤት፣ ክብረ ንጽህናሽ አልተገሰሰም። ለካስ ራሴን መቆጣጠር አልቻልኩኝም። በጣም ቆንጆ እኮ ነሽ፣ ደግሞም ከፍተኛ የወሲብ ፍላጎት አደረብኝ። አዝናለሁ የኔ ፍቅር። ምንም አይደል ስትል ልታጽናናው የወንዴ ገላው ከገላዋ ቀስ በቀስ እየተላቀቀ መጣ። ግን ደግሞ ወዲያው በቅጽበት በወሲብ ፍላጎት መወጣጠር ቢጀምርም ዳግም ሊገናኛት አልደፈረም። ይግረማት ብሎ በመቀመጫው ስር ፎጣ አውጥቶ ራሷን ታረጋጋ ዘንድ ሲረዳት ላለማፈር ተግደረደረች። ከዚያም በረዥም ጂኑን ጠጥቶ ጠርሙሱን አቀበላት። አሁን ግን አልተግደረደረችም። ቅድም በመጀመሪያ የተጎነጨችው ጂን ፍላጎቱ ይሳካለት ዘንድ አጋለጣት። ወይንስ ከሱ ፍቅር ያዛት? ወይስ እርሱ በፍቅሯ ተያዘ? ወይስ ይሄ ሁሉ ማለት ከእንግዲህ የዘለቄታ የፍቅር ጓደኛው መሆኗን ያረጋግጥ እንደሆነ እያንሰላሰለች
ተቀብለው ተጎነጨች። የማይታመን ውበት ነው ያለሽ። በዛሬው ምሽት በዚህ አይነት ሁኔታ እንዲህ በመደረጉ ማዝናለሁ። በሚቀጥለው የተሻለ እንደሚሆን ቃል ገባልሻለሁ። ወላጆቼ ከ2 ሳምንት በኋላ ከተማ ውስጥ ስለሚሄዱ የምኖርበት ልትመጪ ትችያለሽ። ከእርሱ ጋር ያላትን ግንኙነት እንደማትገፋበትና ይህንኑ አይነት ድርጊት እንደማትፈጽም የሚል ጥርጣሬ ላፍታም አልታሰበውም። በበኩሉ ከእርሱ ጋር ማሳለፍ ይበልጡኑ የምትፈልግ መስሎታል። በእርግጥ ሙሉ ለሙሉ አልተሳሳተም። ማርቤት ግን በአብዛኛው የተምታታ ስሜት ነበር የነበራት። የገነባችው ሕይወት በሙሉ በጥቂት ደቂቃ ውስጥ ተናደባት። ግን አንተና ዴቢ አረፍተ ነገሩን ከመጨረሷ በፊት ምን ያህል የማይጥም ተራ ጥያቄ እንደሆነ ታውቋታል። ለጥቂት ጊዜ ልክ እንደ ታላቅ ወንድም አይነት ፈገግ ብሎ ተመለከታት። ወጣት አይደለሽም እንዴ? አስቢ እንጂ እድሜ ስንት ነው? ከ15 ቀን በፊት 16ኛ ዓመቴን ይዣለሁ። ያም ሆነ ይህ ትልቅ ሰው ነሽ። ብርዱ ተሰምቷት ስትንቀጠቀጥ እያየ ጃኬቱን አውልቆ ከትከሻዋ ላይ አለበሳት። በሰሩት ሥራ ሐሳብ ስለገባት በጭንቀት ተወጥራ ነበር። አንድ ጥያቄ ልትጠይቀው እንደሚገባት ታወሳት። አሁን ባደረግነው ላረግዝ እችላለሁ? ሁኔታውን ማሰቡ ራሱ ዘገነናት። ነገር ግን የሚተማመኑበት አይነት ይመስላል። በፈጸመችው ድርጊት የተነሳ የሚደርስባትን ሁኔታ ክብደትና ቅለትም በእርግጠኝነት መናገር አትችልም። አይመስለኝም። እንደዚህ በአንድ ጊዜ አትይዥም። ማለቴ ሊጸነስ ይችላል። ማርቤት ሙች፣ ግን አታረግዥም። ደግሞም በሚቀጥለው እጠነቀቃለሁ የሚለው አባባሉ ምን ማለት እንደሆነ በእርግጠኝነት አልተረዳችም። በእርግጥ የዚህ አይነቱ ነገር ዳግም ካደረገች ወይንም ማድረጓም ላይቀር ይችላል። ከዴቢ ፍላወር ጋር ያለው ግንኙነት በትክክል እንደነገራት የተቋረጠ ከሆነ እርሷም ይመስላታልና ከእርሷ ጋር ለዘለቄታው በፍቅረኝነት ከመቀጠሉ መጠንቀቅ እንደሚኖርባት ታውቃለች። ለጊዜው በምድር ላይ የማትፈልገው ነገር ቢኖር ልጅ መውለድን ነው። የመሆን ዕድሉ አናሳነት ራሱ እንኳን ሲታሰባት ይዘገንናታል። እንደ 2 አክስቶቿ ተገዳ ትዳር መመስረት አትፈልግም። እንዲህ ስታብሰለስል ድንገት አባቷ የነገራት ታሪክ በሙሉ ታወሳት። ማርገዜንና ለማርገዜን በምን አረጋግጣለሁ ስትል በየዋህነት ጠየቀችው። የመኪናውን ሞተር አስነስቶ በየዋህነቷ በመገረም ዞር ብሎ አያት። ቅድም ገና እንደተገናኙ ትልቅ ልጅ መስለው ነበር። አታውቂም ማለት ነው ሲል ማመን አቅቶት በመደንገጥ ጠየቃት። እንደለመደችው በየዋህነት ራሷን በመነቅነቅ እንደማታውቅ ገለጸችለት። የወር አበባሽ ይቀራል። ከወንድ ልጅ አንደበት ይህንን መስማቱ አሳፈራት። ቢሆንም እንደገባት በአዎንታ ምልክት ገለጸችለት። አሁንም ቢሆን ግን ብዙም ስለዚህ ዕውቀት አልነበራትም። ደደባ አድርጎ ሊቆጥራት ስለሚችል ከዚህ በላይ ተጨማሪ ጥያቄ ልታቀርብለት አልፈለገችም። ወደ ቤቷ የሚወስደውን ቀሪውን ርቀት ሲጓዝ ብዙም አልተናገረም። ቤቷ ፊት ለፊት መኪናውን እንዳቆመ ዞር ዞር ብሎ አካባቢውን ከቃኘ በኋላ ፊቱን ወደ እርሷ መልሶ ሳማትና ማርቤት፣ አመሰግናለሁ። ባሳለፍነው የምሽት ሰዓታት በጣም ተደስቻለሁ። ደስ የሚል ምሽት ነበር። በበኩሏ ክብረ ንጽህናዋን ማስወሰድ ማለት ደስ የሚል ምሽት ከመባልም የበለጠ እንደሆነ እምነት አላት። ይሁን እንጂ ከእርሱ ከዚህ በላይ የመጠበቅ መብት የላትም። በተዋወቀችው ዕለት ምሽት ክብረ ንጽህናዋን መስጠት አልነበረባትም። ግንኙነታቸው የዘለቄታ ከሆነ ብቻ ነው እድለኛ ነኝ ማለት የሚቻላት። ለጊዜው እንደሚያፈቅራት ነግሯታል። ጥንቃቄና ትህትና በተሞላበት አነጋገር እኔም በምሽቱ ተደስቻለሁ፣ ትምህርት ቤት እንገናኝ አለችው ተስፋ በተቀላቀለበት መንፈስ።
ጃኬቱን መልሳ ሰጥታው ከመኪናው ወርዳ ወደ ቤቷ መግቢያ በፍጥነት ተራመደች። በሩ ክፍት ስለነበረ ገባች። ለእኩለ ሌሊት 2 ደቂቃ ይቀረዋል። ሁሉም ተኝተው በመድረሷ ተደስታለች፣ ታድላለች። ስለምንም ነገር ማብራሪያ መስጠትም ሆነ ለጥያቄዎች መልስ መስጠት የለባትም። ማንም ሰው ይህንን ሊታዘባት በአካባቢው ባለመኖሩ ፈጣሪዋን እያመሰገነች ሰውነቷንና የለበሰችውን አጸዳዳች። ውስጥ ልብሷን ውሃው ዘብዝፋ ወጣችና ባየተናነቃት አንጠለጠለችው። የሆነ ሰው አጦል ውሎት ወይንም መጠጥ ተደፋብኝ ማለት ትችላለች። የሌሊት ልብሷን ለውጣ ከግር ጥፍሯ እስከ ራስ ፀጉሯ ድረስ እየተንቀጠቀጠችና እየተረበሸች አልጋዋ ውስጥ ገብታ የሆነውን ሁሉ ማንሰላሰል ጀመረች። ምናልባት በሕይወቴ ከፍተኛ ጥቅም የማገኝበት ግንኙነት ይሆናል ስትል ራሷን አጽናናች። በእርግጥ ግንኙነቱ እስከምን ድረስ እንደሚዘልቅና በፖል ብራውን በኩል ያለውን ስሜት አታውቀውም። አብረው በነበሩበት ጊዜ ስለሷ የተናገረው በሙሉ ከምሩ መሆኑን በጥልቀት ከማሰብ እውን በሆነ ስትል ተመኘች። ነገር ግን ደግሞ ብዙ ወንዶች በእጅግር እንዲህ ቃል ገብተው ክብረ ንጽህናቸውን ለመውሰድ በማባበል የእርሷው አይነት ግንኙነት ከማድረግ ጀምሮ ለረጅም ጊዜ አብረው ከቆዩ በኋላ ዓይንሽን ላፈር ያሏቸው ብዙ ልጃገረዶች መኖራቸውን ሰምታለች። ግን ለወሲባዊ ተራክቦ የገፋፋት ፖል ሳይሆን የራሷ ፈቃደኝነት መሆኑ ሲታሰባት ተረበሸች። አቅፎ መሳምና ማሻሸቱን እንደጀመረ ማስቆም ስትችል ስለወደደችው በራሷ ፍላጎት ነው የቀጠለችው። አሁንም ቢሆን እንዲያ በማድረጓ ቅር አልተሰኘችም። ተከትሎት የሚመጣው ሁኔታ ነው ያሳሰባት። ለሰዓታት አልጋዋ ላይ ተጋድማ በጭንቀት አታረግስ ዘንድ ጸለየች። በነጋታው ጠዋት እናቷ የትላንቱን ምሽት እንዴት እንዳሳለፈች ስትጠይቃት በጥሩ ሁኔታ ማሳለፏን ገለጸችላት። ድንግልናዋን አስወስዳለችና ከእንግዲህ ልጃገረድ ሳትሆን ትልቅ ሴት ናት። በዚህ ላይ በትምህርት ቤቱ ውስጥ በጣም ከሚደነቅና ስሙ ከገነነ የመጨረሻ ዓመት ተማሪ ጋር ፍቅር ይዟታል። በበኩሏ ይህ ሁሉ ከፍተኛ ለውጥ በመሆኑ ቤተሰቡ በሙሉ ለውጡን ያወቀባት መስሏታል። ይህ ሁሉ በእርሷ ላይ ደርሶ አንዳቸውም እንኳን አለማስተዋላቸውን ማመን አቃታት። ማርቤት ሁኔታው በጣም አስገርሟታል። ራያን ጥሩ መንፈስ አይታይበትም። ኖኤል ትላንት ምሽት በፈጸመችው የሆነ ጥፋት ከእናቷ ጋር ተጣልታለች። እናትየውም የራስ ምታት ይዟታል። አባቷም ምንም እንኳን ቅዳሜ ቢሆንም ወደ መደብሩ ሄዷል። ሁሉም የራሱ በሆነ ጉዳይ ስለተወጠረ ማርቤት ከልጃገረድነት ወደ ሴትነት መለወጧን ልብ ያላላት ሰው የለም። ሁሉም የራስ ለማድረግ ከሚታገሉት ዝነኛ ሰው ጋር የመሰረተችው ፍቅር አልተነቃባትም። የሳምንቱን የመጨረሻ ቀናት በደስታ ስትፈነጥዝ ካሳለፈች በኋላ ሰኞ ጠዋት ትምህርት ቤት ውስጥ ባየችው ነገር ኩም አለች። ዴቢ ፍላወርና ፓውል ብራውን እጅ ለእጅ ተያይዘው ትምህርት ቤት ውስጥ ሲዘዋወሩ ተመለከተች። ከቀትር በኋላ የትምህርት ቤቱ ተማሪ በሙሉ ስለ ሁኔታው አወቀ። ዴቢ ፍላወር በሳምንቱ መጨረሻ ፓውል ከሌላ ልጃገረድ ጋር ማሳለፉን ስትሰማ በቅናት ስለበገነች የተፈጠረውን ቅራኔ በመፍታት ታረቁ። ለጊዜው አብሯት ያሳለፈውን ልጃገረድ ማንነት ባያውቁም ዴቢ ፍላወር በጣም መበሳጨቷንና እሁዱን እርቅ መውረዱን እንደ ድሮም ፍቅራቸውን መቀጠሉን ተረዱ። ማርቤት በሁኔታው ቅስሟ ስለተሰበረ እስከ አረብ ድረስ ፊት ለፊት አልተገናኘችውም። አይኑን ላለማየት ሸሽታ የትምህርት ቤት መገልገያ መሳሪያዎቿን የምታስቀምጥበት ሳጥን ውስጥ ዕቃ ስታስቀምጥ አንድ ነገር ሊያጫውታት በትህትና ወደ እርሷ መጣ።
አልፎኝ ይሄዳል ብላ ተስፋ ብታደርግም ለካስ ሰሞኑን ሲፈልጋት ኖሯልና ስላገኛት ተደስቷል። በፍቅር ስሜትና በልምምጥ አይነት ወደ ሌላ ቦታ ሄደን ልንነጋገር ብንችልስ ሲል ጠየቃት። አልችልም፣ አዝናለሁ። ክፍል ለመግባት ተረፍዶብኛል። ምናልባት በኋላ። ረጋ ብሎ እጇን ያዝ አደረገውና እንደዚህ አትሁኝብኝ። ስሚ፣ ስለሆነ ሁሉ በጣም አዝኛለሁ። በእውነት ነው የምልሽ፣ አጥፍቻለሁ። ተጣልተን ተለያይተን ስለነበረ ዳግም እንደማንታረቅ በመገመት እንጂ እንደዚህ አላደርግም ነበር። አዝናለሁ። እብድ ነች። ይሁን እንጂ ከእርሷ ጋር በፍቅር ብዙ አሳልፈናል። ቅር እንድልሽ ደግሞ አልፈልግም። የተናገራት ከአንጀቱ መሆኑን ስትረዳ ማልቀስ ቃጣት። ለምን ትናንት እንደዚያ ሆነ? ደግሞ ትሁት ባይሆን የባሰ ነገር ይከተል ነበር። ስለኔ አታስብ፣ ምንም አልሆንኩም። አትዋሽኝ፣ ደህና አይደለሽም። ያሳደረባት የሞራል ድቀት ይበልጥ ህሊናውን እየጸጸተው፣ በእርግጥ ተሰምቶኛል፣ በቃ እርሳው አለችው። በቅጽበት አይኖቿ በእንባ ተሸፈኑ። ሁሉም ነገር ከዚህ በተለየ ሁኔታ በሆነ ስትልም ተመኘች። ለፈለግሽኝ ሁሉ ልታዘዝሽ ከጎንሽ መሆኔን ግን እንዳትዘነጊ። ለምን ሲለያት እንዲህ እንዳላት ገረማት። የሚቀጥለውን ወር በሙሉ ስለሱ ላለማሰብና ልትረሳው ታገለች። የሚገርመው ግን በትምህርት ቤቱ ኮሪደር፣ በጂምናዚየም መግቢያና መውጫ ብቻ እግሯ በተንቀሳቀሰበት ሁሉ ይገጥማታል። ልትርቀው የማትችለው አይነት መሰላት። እናም ማርቤትና ፓውል ወሲባዊ ተራክቦ ካደረጉ ከ6 ሳምንታት በኋላ በግንቦት የመጀመሪያ ወር ላይ ከተመረቁ በኋላ በሐምሌ ወር ትዳር ለመመስረት እንደወሰኑ ዴቢ ፍላወር አሳወቀች። በዚያኑ ቀን ደግሞ ማርቤት መጸነሷን አወቀች። ገና የወር አበባዋ በቀረ በ2 ሳምንቱ መላ ሰውነቷ ለውጥ እየታየበት መጣ። ጡቶቿ ባንዴ መጠናቸው ከመጨመሩም በላይ በጥብቅነታቸው ምትክ በመለስለስ ስትነካቸው የህመም ስሜት ይሰማት ጀመር። ዳሌዋ በአንድ ጀንበር ሰፋ። በየቀኑ ባልታወቀ ሰዓት ያቅለሸልሻታል። በአጭር ጊዜ ውስጥ ሰውነቷ እንዲህ መለወጡን ማመን አቃታት። ጧት ጧት የገላ መታጠቢያው ክፍል ወለል ላይ ተጋድማ እያነባች ብትጸልይም የሆዷን መግፋት እስከ ዘላለም ልትሸሽገው አልቻለችም። ምን ማድረግ እንዳለባት፣ ለማን እንደምታዋይና ወዴት እንደምትደርስ ግራ ተጋባች። ለፖል መንገሩን ደግሞ አልፈለገችም። በመጨረሻም በግንቦት ወር ማለቂያ ለእናቷ የሕክምና አማካሪ ለወላጆቿ እንዳይነግርባት አጥብቃ በመለመን ነገረችው። ዶክተሩም ለቅሷን ማየቱ ስለከበደው እያቅማማ በሐሳቧ በመስማማት የ2 ወር ጽንስ በማህፀኗ እንደተሸከመች አረጋገጠላት። ፖል ባለማወቅም ይሁን ሆነ ብሎ ጊዜያዊ የሥጋ ፍላጎቱን ለማሟላት ሲል ሊያታልላት ፈልጎም ይሁን በአንድ ጊዜ ግንኙነት አይጸነስም ያላት ስህተቱን ነበር። እነሆ ገና በመጀመሪያው ወሲባዊ ተራክቧ የዕድል ጉዳይ ሆኖ አረገዘች። በመመርመሪያ አልጋው ላይ ነጠላዋን ተከናንባ እንባዋ እንደ ጎርፍ በጉንጮቿ እየወረደ ዶክተሩ ምን ልታደርግ እንደምታስብ ጠየቃት። የሕፃኑ ወላጅ አባት ማን እንደሆነ ታውቂዋለሽ? ብሎ ሲጠይቃት ማርቤት የበለጠ በጥያቄው ዱብዳነት ተደናገጠች። ራሷን ዝቅ አድርጋ መፈጠሯን እየጠላች እሱማው ስትል መለሰችለት። ከገባችበት ወጥመድ ማምለጫ አልነበራትም። በትዳር አብሮሽ ይኖራል? ቀይ ጸጉሯ ፍምና አረንጓዴ ቀለም ያላቸው አይኖቿም ውቅያኖስ እንደመሰሉ ጭንቅላቷን ነቀነቀች። የጥያቄውን ክብደት ሙሉ ለሙሉ ገና አልተረዳችም። ለነገሩ ፓውልን እንዲያገባት ማስገደድ የምትችል ቢሆን ኖሮ ደስ ባላት። ሌላ ሴት ለማግባት አጭቷል አለች በጎረነነ ድምፅ። ዶክተሩም በአዎንታ ምልክት ሐሳቧን እንደተረዳ እየገለጸላት በአንዳንድ ሁኔታዎች ምክንያት እቅዱን ሊለውጥ ይችላል። ብዙ ወንዶች እንዲህ ያደርጋሉ።
በማለት ፈገግ ለማለት ሞከረ። ይህችን የመሰለች ልብ የምታማልል ቆንጆ ኮረዳ እንዲህ ሆና ማየቱ ልቡን ነክቶታል። የደረሰባት አጋጣሚ ቀሪ ሕይወቷ ላይ የኋላ ተጽዕኖ ማስከተሉ አይቀርም። እቅዱን እንኳን አይለውጥም አለች ማርቤት ድምጿን ዝቅ አድርጋ። ለአንድ ምሽት ብቻ አብሯት ለማሳለፍ እንጂ ከዚያ በፊትም ሆነ ከዚያም በኋላ አብሯት ለመቆየት አስቦ በፍቅር አልቀረባትም። በእርግጥ በፈለገችው ጊዜ ሁሉ ከጎኗ እንደሚቆም ነግሯታል። እነሆ ጊዜው። እንዲያ ማለቱ ግን ካረገዝሽ አገባሻለሁ ማለቱ አይደለም። ማርቤት፣ ለወላጆችሽ ምን ብለሽ ትነግሪያቸዋለሽ? ለወላጆችሽ ምን ብለሽ ትነግሪያቸዋለሽ? እየፈራ ጠየቃት። ብትነግረው አባቷ ሲሰማ የሚያድርበትን ስሜት ማሰቡ ስለዘገነናት አይኖቿን ጨፈነች። እስካሁን አላሰብኩበትም አለችው። አንቺ በተገኘሽበት አነጋግራቸው ዘንድ ትፈልጊያለሽ ሲል የበኩሉን በጎ ሐሳብ ነገራት። እንደርሷ ሆኖ እርሱ ይነግርላት ዘንድ አልታያትም። በቅርቡም ሆነ ውሎ አድሮ መንገር እንዳለባት ታውቃለች። እንደምንም ራሷን አደፋፍራ ማስወገዱን በተመለከተስ ስትል ጠየቀችው። አንዳንድ ሴቶች በማህፀናቸው የተሸከሙትን ሕፃን እንደሚያስወግዱ በወሬ ከመስማቷ በቀር እንዴት እንደሚያደርግ የተሟላ ዕውቀት የላትም። አንድ ጊዜ እናቷና አክስቷ ስለዚሁ አንስተው ሲያንሾካሹኩ ሰምታለች። እንዲያውም ቃሉ ምን ነበር? አዎ ማስወረድ። በወቅቱ እናቷ እንዲያደረገች አንዲት ሴት ለሞት ተቃርባ እንደነበረ ተናግራለች። ይሁን እንጂ ማርቤት የአባቷን ፊት ከማየት ሞት እንደሚሻላት ታውቃለች። ዶክተሩ በጥያቄዋ በመገረም ፈገግ አለ። ያ ብዙ ገንዘብ ይጠይቃል፣ አደጋም አለው። በዚህ ጉዳይ ላይ ደግሞ ሕገወጥ ድርጊት ነው። ልጅት የዚህ አይነት ነገር ደግሞ ከአንደበትሽ ሲወጣ መስማት አልፈልግም። በአንቺ ዕድሜ ማድረግ የሚሻለው ወልደሽ ላሳዳጊ መስጠት ነው። እንዲህ ነው ብዙ ልጃገረዶች የሚያደርጉት። ሕፃኑ የሚወለደው በመጪው ታኅሳስ ወር ነው። ሆድሽ ገፍቶ እርግዝናሽ ማስታወቅ ሲጀምር በጎ አድራጊ መነኮሳት ያሉበት ገዳም በመግባት እስከምትገላገይ ድረስ እዚያው ትቀመጫለሽ። እንደ ቀላል ነገር ነበር አነጋገሩ። እርሷ ግን ብዙ ውጣ ውረድ ያለበት የተወሳሰበ እንደሚሆንና ብዙ ጠቃሚ ነገሮችን ሳይነግራት እንደቀረ በመገመት ቀላል እንደማይሆን ጠርጥራለች። ማለት ለሌሎች ሰዎች መስጠት? እጅግ ሆዱን አባባችው። ገና ያልበሰለች የምታሳዝን ለጋ ጎረዳ ነች። የሰውነቷ ግዝፈት ሲታይ ግን የበሰለች ሴት ወይዘሮ አስመስሏታል። አሁን እንደዛ ማለቴ ነው። እስከ መጪው ሐምሌና ነሐሴ ምናልባትም ከዚያ ወዲህ ድረስ ሆድሽ ላያስታውቅ ይችላል። እናም እስከዚያው ድረስ ከአካባቢው ርቀሽ መሄድ አይኖርብሽም። ለማንኛውም ግን ለወላጆችሽ መንገር አለብሽ። ማርቤት ፍዝዝ አለች። ምን ብላ ነው የምትነግራቸው? በዚያ የዳንስ ምሽት ከማታውቀው ልጅ ጋር በግል መኪናው የፊት መቀመጫ ላይ ወሲባዊ ተራክቦ ማድረጓንና ልጁ እንደማያገባት ነው የምትነግራቸው? ምናልባትም እናቷ ሕፃኑን ማሳደግ ትፈልግ ይሆናል። የቱ ትክክለኛ እንደሆነ ሌላው ይቅርና እንደምትነግራቸው እንኳን እርግጠኛ አይደለችም። እርሷ እስካልተናገረች ድረስ ለወላጆቿ እንደማይነግርባት ቃል የገባላትን አምናው በመቀበል ልብሶቿን ለባብሳ ከቢሮ ወጣች። ያ ቀን ከቀትር በኋላ ፖልን ትምህርት ቤት ውስጥ ስታየው ተከተለችው። የመመረቂያ ጊዜው ከ2 ሳምንት በኋላ ስለሆነ በዚህ አይነቱ ሰሞን ልታስጨንቀው እንደማይገባት ታውቃለች። እርሷም የእርሱን ያህል ለሆነው ሁሉ ተጠያቂ መሆኗን ብታምንም የነገራትን ቃል አልረሳችውም። ትምህርት ቤት ቅጥር ግቢ ኋላ አድርገው ያንን ቀን ምሽት አብረው ከተቀመጡበት የጂምናዚየም ጓሮ የነበረ አግዳሚ ወንበር ላይ እስከሚደርሱ ዝም ብለው ቆይታ እንደደረሱ አረዳችው። እጭ ከምርሽ አይሆንም መችስ አላት። ፍዝዝ ብሎ አይኖቹን ከአይኖቿ ላይ እንዳፈጠጠ በመከፋት ስሜት ፓውል፣ እውነቴን ነው፣ አዝናለሁ። ለምን እንደነገርኩ ሁሉ አይገባኝም። እንዲያው ልታውቀው ይገባሃል ብዬ አስቤ ነው። ለጊዜው መናገር አቅቶት ዝም ብሎ አተኩሮ ሲያያት ቆየ። ከዛም በ6 ሳምንታት ጊዜ ውስጥ ትዳር መሰርታለሁ። ስለ አንቺና እኔ ያንን ቀን ምሽት የሰማችው በሙሉ የሐሰት ወሬ እንደሆነ ነግሬያታለሁ።
አሁን ይህንን ከሰማች ትገለኛለች። ዴቢ ስለ እርሷ የሰማችው አንዳች ነገር እንኳን መኖሩን ማርቤትን ስላስገረማት ለማወቅ በመጓጓት ምንድነው የሰማችው? ያንን ቀን ምሽት አብሬሽ እንደወጣው ነዋ። በዊሊ የዳንስ ክበብ አብረው ያዩን በሙሉ አውርተውላታል። በእርግጥ ተጣልተን ተለያይተን ስለነበር አላጠፋውም። ከዚያም የጠበቀ ግንኙነት ከአንቺ ጋር እንደሌለኝና እንደ አጋጣሚ ተገናኝተን እንደሆነ ነገርኳት። ለዴቢ እንጂ ለእርሷ ግድ የሌለው መሆኑን ሲናገር መስማቱ ሞራሏን መንካቱ አልቀረም። የአጋጣሚ እንጂ ምንም አልነበረማ ስትል ፈርጠም ብላ ጠየቀችው። በማህፀኗ የአብራኩን ክፋይ ይዛለችና ለማወቅ ፈለገች። ማወቅም መብቷ ነው። በተመስጦ ሲመለከታት ቆይቶ በአዎንታ ራሱን እየነቀነቀ እንዲህ አላት። በዚያን ጊዜ ውበትሽን ልቋቋመው ስላልቻልኩ ልቤ ጠፍቶልሽ ነበር። በእርግጥ መሆን የነበረበት ያህልም አልነበረም። በነጋታው ዴቢ እንባዋን እያፈሰሰች ስትማጸነኝ ስታማርርብኝ ዋለች። እርሷን በመናቅ በእርሷ ላይ ሌላ ሴት እንደደረብኩባት አይነት ወነጀለችኝ። በእርግጥ ለ3 ዓመታት አብሬያት ያሳለፍኩት ጊዜ ህሊናዬን ወቀሰኝ። እናም ከተመረቅን በኋላ እንደማገባት ቃል ገባሁላት። ማርቤት ከልብ ፍላጎት ይሄ ነበር? ማንነቱንና ፍላጎቱን ለማወቅ ትኩር ብላ በዓይኖቿ መረመረችው። ፍላጎቱ ዴቢን ማግባት መሆኑን እርግጠኛ አልነበረችም። እርሱስ ከልቡ ያልመነጨ እንደሆነ ያውቀው እንደሆነ ስትል በገረሜታ አሰበች። ለጊዜው ምኞቴ ትክክል እንደሆነ አላውቀውም። ሆኖም ልጅ መውለድ እንደማልፈልግ ግን እርግጠኛ ነኝ። እኔም ብሆን አልፈልግም። እርሷም እርግጠኛ ነበረች። በእርግጥ የልጅ ፍላጎት የተመኙበትን ጊዜ አታስታውሰውም። አሁን እንደማትፈልግና በተለይም ከእርሱ እንደማይሆን ታውቃለች። ምንም ያህል ልብ የሚሰርቅ ቆንጆም ቢሆን አጠገቧ ተቀምጦ ካነበበችው ገጽታው እንደማፈቅራት በግልጽ ያስታውቅበታል። እሺ እንደማይል እርግጠኛ ነች እንጂ ሊያገባት ፈቃደኛ ቢሆንም እንኳን ከእርሱ ጋር ተገዳ መጋባቱን አትፈልገውም። ስለ እርሷ በሐሰት የሚያብል አብሬያት አልወጣሁም ወይንም በወቅቱ ፈልጊያት አይደለም ብሎ የሚዋሽን ሰው አትፈልግም። ከጊዜ በኋላ እንኳን እርሷን በማፍቀሩና ከእርሷ ፍሬ በማግኘቱ የሚኮራ ሰው ማግባት ትመኛለች እንጂ ሽጉጥ ተደግኖበት ተገዶ የሚያገባትን ወንድ አይደለም። ለምን አታስወግጂውም? በማለት ድምፁን ዝቅ አድርጎ ጠየቃት። ማርቤት በትካዜ ተመለከተችው። እሷም ለወደፊቱ ያቀደችው ዶክተሩም የሰጣትን ምክር የነገራት መሰላት። ለሌሎች ወልደች ስጪ ማለት ነው? እንደዚያ ማለቴ ሳይሆን አስወርጁ ለማለት ፈልጌ ነው። ባለፈው ዓመት ያስወረደ የማውቀው ሰው አፈላልጌ አናግርልሻለሁ። ምናልባትም ትንሽ ገንዘብ ማሰባሰብ የሚኖርብኝ ከሆነ እፈልጋለሁ። ከፍተኛ ገንዘብ እንደሚፈልግ ግን እርግጠኛ ነኝ። የመረመራት ዶክተር ለማስወረድ ፈጽሞ እንዳትሞክር ገልጾላታል፣ ገዝቷታል። ያላት ግንዛቤ አነስተኛ ቢሆንም ሕፃኑን ማስወገድ የነፍስ ማጥፋት ወንጀል መሆኑ ይሄ ራሱ ዘገነናት። ፖል ማስወረድ አልፈልግም በፍጹም። ወልደሽ ልታሳድጊው ነዋ አላት ፍርሃት በተቀላቀለበት ስሜት። ዴቢ ምን ትለው ይሆን? ትገለዋለች። ለብዙ ጊዜ በጉዳዩ አውጥታ ወርዳ ያገኘችው መፍትሄ ነውና እንዲህ አለችው። ሳይሆን ወልጄ እሰጣለሁ። ዶክተሩ እንደነገረኝ ከሆነ ሆዴ ሲገፋና እርግዝና የሚያስታውቅበት ደረጃ ላይ ሲደርስ በጎ አድራጊ መነኮሳት ያሉበት ገዳም ገባና እዚያው እስከምወልደው ድረስ ከነሱ ጋር እቆያለሁ። መነኮሳቱ ልጅ ማሳደግ ለሚፈልጉ በጎ አድራጊ ድርጅቶች ይሰጣሉ አለችው። ቀጥላም ፊቷን ወደ እርሱ መልሳ አስገራሚ ጥያቄ አቀረበችለት። ሕፃኑን ማየት ትፈልጋለህ? ራሱን በአሉታ እየነቀነቀ ካጠገቧ ዞር አለ። ሕይወትን ለመጋፈጥ ብቃት የሌለው ፈሪ መሆኑ እንዲሰማው ስላደረገችው ተናደደ። ለእርሱ ከነበራት ግምት በታች እንደ ቀለለባት ታውቆታል። ከእርሷ ጋር ቆሞ ለመከራከር ወኔ አልነበረውም። በዚህ ላይ ዴቢ እንድታመልጠው አይፈልግም። አዝናለሁ ማርቤት፣ የሕፃናት አድን ቡድን አባል አይነት ስሜት አሳደርሽብኝ። ችግሩን እንደተረዳችለት ልትነግረውም ብትፈልግ አልቻለችም። ምን ነካቸው? እንደዚህ አይነት ብልግና መፈጸማቸው? በመካከላቸው ምን ተፈጠረ?
ለምንስ አረገዘች? ለምንስ ነው እርሷን ማግባት ሲገባው ዴቢን የሚያገባው? እርሷ ልጁን ተሸክማ ገዳም ውስጥ ተደብቃ እያለች ለምንስ ነው በእርሷ ምትክ ዴቢን የሚያገባው? ምንም ሊገባት አልቻለም። ለጥቂት ደቂቃዎች ሳይነጋገሩ ጸጥ ብለው ከቆዩ በኋላ ጥሏት ሲሄድ ዳግመኛ ተገናኝተው እንደማይነጋገሩ ተረዳች። ከዚያን ወዲህ ከምረቃው ቀን አንድ ቀን ቀደም ብሎ ብቻ ላንዲ አይተዋለች። ያኔም ቢሆን ምንም አላናገራትም። አይቷት ብቻ ፊቱን አዙሮ ወደ ሌላ አቅጣጫ ተራመደ። እርሷም ወደ ትምህርት ቤቱ ግቢ ተመልሳ የእርሱን ልጅ በመሸከሟ ምርር ብላ ለቀሰች። በደረሰባት አጋጣሚ በየቀኑ በጭንቀት ትበግናለች። ትምህርት ቤቱ በተዘጋ በሳምንት አንድ ቀን መጸዳጃ ቤቷ ውስጥ የሽንት ገንዳው ላይ ተንበርክካ ለማስታወቅ ትታገላለች። በሩን ክፍት እንደተወችው ዘንግታለች። ወንድምየው በበሩ ሲያልፍ ስለተመለከታት ጎር አለ። ውይ በፈጣሪ አዝናለሁ የኔት አመመሽ እንዴ አላት ራያን። ባያት ቅጽበት ክፉኛ አዝኖላታል። ወዲያውኑ መብራቱን አብርቶ ትውከቷን ትኩር ብሎ ሲያስተውል ሁኔታው ግልጽ ሆነለት። እጭ እርጉዝ ነሽ ብሎ ተናገራት። ጥያቄ ሳይሆን እርግጠኛ ነበር። የሽንት ገንዳው ላይ እንዳጎነበሰች ብዙ ጊዜ ቆይታ ከተንበረከከችበት ተነስታ ቆመች። አሁንም አይኖቹን አፍጦ በሐዘኔታ ሳይሆን በጥላቻና በቁጣ ይመለከታታል። አባባ ይገልሻል። እርጉዝ መሆኔን እንዴት በእርግጠኝነት ልትናገር ቻልክ? ኮስተር ልትልበት ሞከረች። የእህቱን ባህሪ በደንብ ያውቃልና ቁብም አልሰጣትም። ማን ነው ለመሆኑ? ከድንጋጤና ከብስጭት የተነሳ በድጋሚ አቅለሸለሻት። አያገባም አለችው። በጊዜ ያሸከመሽን ጭነት እንዲያራግፍልሽ አሊያም ከሀገር እንዲጠፋ ብትነግሪው ይሻልሻል። አለበለዚያ ላደረገብሽ ነገር አባዬ ዋጋውን ይሰጠዋል። ስለ ምክርህ አመሰግናለሁ ብላው በቀስታ እርምጃ ከገላ መታጠቢያው ክፍል ወጣች። ገመናዋ ይፋ መውጫው ቀን እንደተቃረበ ታውቋታል። አልተሳሳተችም። ያንን ቀን ከሰዓት በኋላ ራያን ለአባቱ አረዳው። አባትየው የመኝታ ክፍሏን በር በርግዶ እሳት ለብሶ እሳት ጎርሶ ገባ። ታናሽ እህቱ ኖኤል ጥፍሯን ቀለም እየተቀባች ሙዚቃ ታዳምጣለች። ማርቤት አልጋዋ ላይ ተጋድማለች። ማርቤት እንዴት ብላ እንደምትነግራቸው ስታንሰላስል ነበር። አሁን ግን የሚያሳስባት ነገር አልነበረም። ራያን ተወጥቶላታል። ማርቤትን ካልጋው አውርዷት ወደ ሳሎን ጎትቶ እያስገባት እናቷን በጩኸት ተጣራ። እናትየው ከክፍሏ እያለቀሰች ወደ ሳሎን መጣች። እርሱን ከጥፋተኛ የቆጠረችው መስሎት ራያን የለበጣ ፈገግ አለ። አባት ትንሿን ልጅ ኖኤልን ከክፍሏ እንዳትነቃነቅ አስጠንቅቋታል። ለበቀል እንደሸመቀ አራስ ነብር ሳሎን ውስጥ በቁጣ ይደነፋል። ማርቤትን እንደ አክስቶቿ ርካሽ በመሆን ሴተኛ ዳሪ ይመስል የትም በመንዘላዘል የቤተሰቡን ክብር እንዳዋረደች እየጮህባት ማን እንዳስረገዛት ትነግረው ዘንድ አፈጠጠባት። ለዚያ እንኳን ቀድማ ተዘጋጅታበታለች፣ ምንም ቢያደርጓት ፈጽሞ ላለመናገር። ፖል ልብ የሚሰርቅ ውብና የሚጥም እንደሆነ በማመን በእርሱ ፍቅር መያዟና እርሱም ለእርሷ ትኩረት መስጠቱ ራሱ አስደስቷታል። ይሁን እንጂ ከእርሷ ፍቅር ስላልያዘው ሌላ ሴት ሊያገባ ነው። ገና በ16 ዓመቷ ሕይወቷን በዚህ አይነት ጀምራ የተበላሸ ኑሮ ለመግፋት አትፈቅድም። ይልቁንስ ልጁን ወልዳ ላሳዳጊ ብትሰጥ እንደሚሻላት ወስናለች። እናም ማንነቱን አስገድደው ሊያናግሯት አይችሉም። ለመሆኑ ማን ነው እሱ? ካልነገርሽኝ በቀር ከዚህ ክፍል ውስጥ ንቅንቅ አትያትም በማለት አባቷ እየደጋገመ ይጮህባታል። እንዲያውም እስከ ወዲያኛው እዚሁ እናቆያታለን አለች በእርጋታ። የከፋ ዕድል እንደሆነ አንዴ ገጥሟታል። አርግዛለች። እነርሱም አውቀውታል።
ከዚህ በላይ ምን ያደርጓታል? አጋጣሚው ከታወቃት ወዲህ ስታንሰላስል አባቷም ሊያስፈራራት እንደማይችል ተረድታለች። እባክሽን ማንነቱን ለምን አትነግሪንም? መምህር ነው? ወጣት ልጅ ነው? ባለትዳር ነው? ካህን ነው? ከወንድምሽ ጓደኞች አንዱ ነው? ማን ነው ለመሆኑ? ምንም አይፈይድም፣ አያገባኝምና ምንም ለውጥ አያመጣም አለች። አባቷን የመሰለ ትልቅ ሰይጣን ፊት እንዲህ ስትመልስ የነበራት እርጋታና ጥንካሬ ለራሷ አስገርሟታል። ለምን ሲባል ሲል ደነፋ። በቀላሉ ስለማያፈቅረኝና እኔም ስለማላፈቅረው ብቻ። አባቷ ንዴቱ እየጨመረ ሲሄድ እናቷ እጆቿን እያሻሸች ታለቅሳለች። ለኔ ግን ቀላል አይመስለኝም። እንደማየው ለማትፈቅጂው ሰው እግርሽን ያነሳሽ፣ ይህንን ያህል ራስሽን የጣልሽ ርካሽ ነሽ። አክስቶችሽ እንኳን አብረው አንሶላ የተጋፈፏቸውን ወንዶች ከልብ አፍቅረው ፈቅደዋቸው ነው። አግብተዋቸውም ከህጋዊ ጋብቻ የተወለዱ ልጆችን በተድላና በደስታ ያሳድጋሉ። አንቺስ የተሸከምሽውን ምን ታደርጊዋለሽ? እኔ እንጃልኝ አባዬ፣ ሳስበው ላሳዳጊ ብሰጠ የሚሻል ይመስለኛል። ምናልባት እንትን ካልሆነ በቀር እኮ ምን እዚህ ወልደሽና አስቀምጠሽ ራስሽንና እኛን ልታዋርጅን ትፈልጊያለሽ? እኔና እናትሽ መቃብር ሳንገባ? እናትየው ለዚህ ሁሉ ጥፋት መፍትሄውን ትናገር ዘንድ አይኖቿን በጭንቀት እያቁለጨለጨች ታያታለች። በመጨረሻ አይኖቿ በእንባ እየተሞሉ እያዘነች እንዲህ አለች። አባዬ፣ ልጁ አብሮኝ እንዲያድግ አልፈልግም። በ16 ዓመት ዕድሜ ምን ስላደርግለት ይቻለኛል? እኔም ደግሞ የራሴን ሕይወት ማስተካከል ይጠበቅብኛል። ምንም ላደርግለት ባለመቻል የራሴን ሕይወት ማበላሸት አልፈቅድም። ሁለታችንም ከዚያ በላይ የመሆን መብት አለን። በንግግሯ ይበልጥ ተናደደ። እንዴት የተቀደስሽ ነሽ ባክሽ! ምን አለ የውስጥ ሱሪሽን አውልቀሽ እግርሽን ከማንሳትሽ በፊት እንዲህ በነበርሽ። እስቲ ወንድምሽን ተመልከችው። ከብዙ ልጃገረዶች ጋር ይታያል፣ ግን አንዷንም አስረግዞ አያውቅም። አንቺ ገና በ16 ዓመትሽ ሕይወትሽ ዘቀጠ። እንደዚህ አይሆንም አባዬ። ገዳም ካሉ ከመነኮሳቱ ጋር እዛው ገዳም ትምህርት ቤት ውስጥ ትምህርቴን እከታተላለሁ። ከዚያም በታህሳስ ልጁን ከተገላገልኩ በኋላ ወደ ቤቴ ተመልሼ እመጣለሁ። ከገና በዓል እረፍት በኋላ መመለስ እችላለሁ። ታምሜ እንደነበረ ምክንያት እናቀርባለን ተባለ። ለመሆኑ ይህንን ማን የሚያምንሽ ይመስልሻል? ለመሆኑ ሰዎች ያወሩን ብለሽ ትገምቻለሽ? ሁሉም ይሰማሉ፣ እኛም አንቺም እናፍርበታለን። ለቤተሰቡ በሙሉ ማፈሪያ ትሆኛለሽ። እንግዲያው ምን ትሆኝ ትለኛለህ አባቴ? ስትል እንባዋ ፈለግ ተከትሎ በጉንጮቿ እየፈሰሰ እያዘነች ጠየቀችው። አሁን ደግሞ ካሰበችው በላይ ልትወጣው የማትችለው ችግር ውስጥ ተዘፈቀች። ምን እንደሆን ትፈልጋላችሁ? ልሙት? የፈጸምኩትን መመለስ አልችል። አንዴ ሆኗል። ምን እንደማደርግ አይገባኝም። ሁኔታውን የምለውጥበት ምንም መንገድ አይታየኝም እያለች ተንሰቅስቃ አለቀሰች። አባቷ ግን ፍንክች አላለም። ልጁን ውለጅና ላሳዳጊ ስጭው። አሁን ደግሞ ስታስበው ከቤተሰቧ ተለይታ ገዳም መኖሩን ፈራች። ይሁን እንጂ ከቤት እንድትለቅ ካስገደዷት ሌላ የምትሄድበት አማራጭ የላትም። እዚሁ ቤተሰቧ ጋር እንድትቆይ ይፈቅዱልኛል በሚል ተስፋ ከመነኩሴዎቹ ጋር እንድቆይ ነው ፍላጎት ስትል ጠየቀችው። ልጁ ጋር አብረሽ መኖርም ሆነ እዚህ መቆየት አትችይም። የበጎ አድራጊ ደናግላን ዘንድ በመሄድ እዚያው ወልደሽ ልጁን ጥለሽላቸው ተመለሽ አላት። አባትየው ኮስተር ብሎ በዚህች ብቻ አላበቃም። ታላቅ መርዶ የሆነባትና ቅስሟን የሰበራትን እንደዚህ ተናገራት። ማርቤት የሰራሽው ሥራ እኛንና ራስሽን ያስንቀናል። የራስሽንና የእኛን ክብር አዋርደሻል። የአደራችንን እምነት አጉለሻል። ፈጽሞ እንዳትረሹ። እኛንም አንቺንም ነው መዘባበቻ ያደረግሽን። እናም እስከዚያው ድረስ ፈጽሞ ዓይንሽን ማየት አልፈልግም። ከእናትሽና እህትሽም ጋር እንድትገናኝ አልፈቅድም። ለምንድን ነው ጥፋቴ እንዲህ የከበደው? ዋሽቼም ሆነ አስከፍቼ እንኳን አላውቅም። ፈጽሞ አታልዬ አላውቅም። ለአንድ ጊዜ ብቻ በተሳሳትኩ ይህ ሁሉ እኔ ላይ ይህንን ሁሉ ባላለሁ።
ለመሆኑ በውስጤ የተሰቃየሁት ብቻ አይበቃኝም? ልሽረው የማልችለው ቁስል ይዤ ልኖር ተገድጃለሁ። ላቀለው አልችልም። የአብራኬ ክፋይ ልጄን አሳልፌ መስጠቴ አይበቃችሁም? ቅጣቴ ምን ያህል መሆን አለበት? ስትል በተሰበረ ልብ ተንሰቅስቃ አለቀሰች። እርሱ ግን ወይ ፍንክች። ያ በአንቺና በፈጣሪ መካከል ነው። እኔ ሳልሆን ፈጣሪ ነው የቀጣሽ። አንተ ወላጅ አባቴ ከቤት ወደ ሩቅ ቦታ ትሰደኛለህ። እንደገናም ልጁን ወልጄ ላሳዳጊ እስካልሰጠው ድረስ አይኔን ለማየት ፈቃደኛ እንዳልሆንክ ነገርከኝ። እናትና እህቴንም እንዳልገናኝ ትከለክለኛለህ። የእናቷን ደካማነት ታውቀዋለች። እናቷ ፈጽሞ ከእርሱ ቃል አትወጣም። እርሱ እንደመራት መጓዝ እንጂ በራሷ ውሳኔ የምትጸና አይደለችም። ሁሉም አይኗን ለማየት ፈቃደኞች አይደሉም። ፓውልማ የመጀመሪያው ነው። በአጠቃላይ ከሁሉ የተገለለች ብቸኛ ፍጡር ሆነች። ለነገሩ ያህል ውሸቱን እናትሽ ደስ እንዳላት ለመሆን ነፃነት አላት ሲል ተናገረ። አንተም ታውቃለህ፣ ደስ የሚላት ነገር ቢኖር አንተን ማስደሰት ብቻ ነው አለች ማርቤት ጭራሹኑ ይናደድ ብላ። የማውቀው ነገር ቢኖር ሁላችንንም ማዋረድሽ ብቻ ነው። የፈለግሽበት ብትይዥና እንደፈለግሽ ስትሆኚ ከርመሽ፣ የፈለግሽበት ብትዘይና እንደፈለግሽ ስትሆኚ ከርመሽ፣ የማንንም ዲቃላ ተሸክመሽ እኛም ማዋረድሽ አንሶ አፍሽ እንድትከፍችብኝ አልፈልግም። ለኃጢአትሽ ተገቢውን ዋጋ እስካልከፈልሽ ድረስ ጉድፍሽን ሳታራግፊ ከኔ ምንም ነገር እንዳትጠብቂ። ይህንን ልጅ የማታገቢው እርሱም የማያገባሽ ከሆነ ለረዳሽ የምችለው ምንም ነገር የለኝም በማለት ፊቱን አዙሮ ሳሎኑን ለቆ ወጣ። ከ5 ደቂቃ በኋላ ተመልሶ ሲመጣ ተነስታ ከሳሎኑ ለመውጣት አቅም አንሷት እዚያው ተቀምጣለች። 2 ቦታ ስልክ አደረገ። የመጀመሪያው ለቤተሰብ ሐኪም፣ ቀጥሎ በገዳሙ ውስጥ ለምትቆይባቸው 6 ወራቶች ለመኝታና መኖሪያ፣ ለማዋለጃ እንዲሁም ለሌሎች አስፈላጊ ነገሮች $800 ያስከፍላል። ከዚሁ ጋር ልጁን በሚገባ እንደሚንከባከቧትና በልምድ አዋላጅ እጅ በጥሩ ሁኔታ እንደምትገላገል ለአቶ ሮበርትሰን ቃል ተገባለት። በተጨማሪም ለምትወልደው ልጅ ፍቅር ላለው መልካም ቤተሰብ እንደሚሰጥ፣ ሌላ የተወሳሰበ ችግር እስካልተፈጠረ ድረስ ልጁን እንደተገላገለች በሳምንቷ በሰላም ወደ ቤቷ እንደምትመለስ ነገሩት። ወደ እነሱ ለመላክ ተስማማ። ፊቱን አጨማዶ እንደተኮሳተረ ገንዘቡን በነጭ ኤንቨሎፕ አሽጎ ሰጣት። እናትየው ሁኔታውን ቁማ ለመከታተል አንጀቷ ስላልቻለ ቀደም ብላ ወደ መኝታ ክፍሏ ተመልሳ ታነባለች። ለእናትየው መረበሽ እርሱ ምንም ያላደረገ ይመስል ልጁን ተጠያቂ በማድረግ ሲወነጅላት፣ ይሄው እናትሽን አበሳጭሻት፣ ለታናሽ እህትሽ ደግሞ ምንም ማብራሪያ እንድትሰጫት አልፈልግም። ከቤት ርቅሽ የምትሄጂና ከ6 ወር በኋላ እንደምትመለሽ ብቻ ማወቅ ይበቃታል። እኔው ራሴ ነገ ጧት ወደ ገዳሙ ይዘሽ እሄዳለሁ። ማርቤት ጓዝሽን ቶሎ አዘጋጂ። ከድምፁ የምሩን እንደሆነ ስታውቅ ሆዷ ባባ። በአባቷና እርሷ መካከል አለመግባባት ቢፈጠርም ይህ የተወለደችበትና ያደገችበት ቤቷ፣ እነርሱም ቤተሰቦቿ፣ ወላጆቿም ከዚሁ ነውና የሚኖሩት ከሁሉም ተነጥላ በመሄዷ ካንጀቷ ከፋት። የደረሰባትን ችግር የሚጋራላት አይዞሽ ባይ ከጎኗ ማንም የለም። ፓውሉን ወጥራ ብታስጨንቀው ሊረዳት አሊያም ምናልባት በዴቢ ምትክ እርሷን ሊያገባ ይችል ይሆናል ብላ በመገረም አሰበች። አባቷ ከነገ ጠዋት ጀምሮ ቤቱን ለቃ እንድትወጣ ስለፈለገ አሁን ጊዜው አልፏል፣ ቀድሞ ቀረ። ማርቤት ቃላት ማውጣት እየተናነቃት ከታናሽ እህቷ መለየቷን ስታስበው በድንጋጤ ትንፋሿ ቁርጥ ቁርጥ እያለ ለኖኤል ምን ብዬ ነው የምነግራት ስትል ጠየቀችው። ራቅ ወዳለ ትምህርት ቤት እንደምትሄጂ ንገሪያት። ከሐቁ በስተቀር የፈለግሽውን ንገሪያት። ስለ እውነታው ለመስማት ግን እድሜዋ ገና አልደረሰም። ማርቤት መልስ መስጠት ተስኗት ከነበረችበት ሳትንቀሳቀስ ፈዛ ቀረች። በመጨረሻም ወደ መኝታ ክፍላቸው ገብታ
ኖኤል እንዳታያት ፊቷን አዙራ ብቸኛ ሻንጧን አወረደች። በውስጡም ጥቂት ሸሚዞች፣ ጥቂት የውስጥ ሱሪዎች፣ በጣት የሚቆጠሩ ለጊዜው ገላዋ ሊቀበላቸው የሚችሉ ቀሚሶችን አስቀመጠች። ከጥቂት ሳምንታት በኋላ ሰውነቷ ስለሚወፍር ያላት ልብስ ምንም አይሆናትም። መነኮሳቱ የምትለብሰው እንደሚሰጧት ተስፋ አደረገች። ምን እያደረግሽ ነው? ኖኤል ነበረች ጠያቂዋ። በድንጋጤ ሳሎን ውስጥ የነበረውን ጭቅጭቅ ለመስማት ብትሞክርም በትክክል ስለምን እንደሚነታረኩ አልገባትም። ማርቤት ሰውነቷ እየተንቀጠቀጠ ፊቷ እንደ አመዳይ ገርጥቶ ታናሽ እህቷን ለማየት ፊቷን ስታዞር ላያት ሰው የሆነ ዘመድ የሞተባት ትመስላለች። ለትንሽ ጊዜ ወደ ሌላ ቦታ ልሄድ ነው አለቻት በትካዜ። ማርቤት አሳማኝ ሰበብ ብታገኝ ደስ ባላት፣ ግን ምን ያደርጋል በዚህ ቅጽበት መዋሸቱን አልቻለችበትም። የስንብት ቃል ከአንደበቷ ለማውጣት ተሳናት። በዚህ ላይ ኖኤል በተከታታይ የምታቀርብላትን ጥያቄ መመለሱ ከብዷታል። በመጨረሻም የክፍል ውጤቷ እንደ ወትሮ ባለመሆኑ ራቅ ወዳለ ትምህርት ቤት እንደምትሄድ ነገረቻት። ታናሽ እህቷ ያላትን ብቸኛ እህት ማጣቱ ክፉኛ ረበሻት። ከላይዋ ተጠምጥማም እባክሽን አትሂጂብኝ፣ እሺ ብለሽ ከቤት አትቅሪ። ማርቤት፣ ጥፋትሽ ምንም ይሁን ያን ያህል የሚከብድ አይሆንም። እኔ ይቅር እልሻለሁ፣ እወድሻለሁ፣ አትሂጂብኝ። ኖኤል መጫወትና ሐሳቧን ማካፈል የምትችለው ከታላቋ ማርቤት ጋር ብቻ ነበር። እናቷ አቅመቢስ ናት። አባቷ የምትናገረውን ላለመስማት ያመናጭቃታል። ወንድሟ ጉረኛ፣ ራስ ወዳድና ጅላጅል ነው። እናም ችግሯን የምታዋያት ማርቤት መሄዷ ነውና ማንም የላትም። ኖኤል በሐዘን እንደተጎሳቆለች ሁለቱ እህትማማቾች አንድ ጠባብ አልጋ ላይ ተቃቅፈው ሌሊቱን ሲያለቅሱ አደሩ። ክፋቱ ደግሞ በቶሎ ነጋ። ከጠዋቱ 3 ሰዓት ላይ አባትየው በጥድፊያ ሻንጣዋን መኪናው ውስጥ ጫነ። ማርቤት አንድ ጊዜ እንኳን ልጇን እንዲህ ማድረግ እንደሌለባት በድፍረት ትናገርላት ዘንድ የእናቷን አይን ተመለከተች። እናቷ ፈጽሞ የእሱን ሐሳብ ተቃውማ እንደማታውቅ እርሷም ታውቃለች። በምትኩ ለረጅም ጊዜ በፍቅር አቅፋት ባትሞኝ ዕድለ ቢስ ባትሆንና አብረው በቆዩ ተመኘች። እናቷ ጭምቅ አድርጋ አስጠግታ እንዳቀፈቻት እማዬ እወድሻለሁ አለቻት ማርቤት በተቆራረጠ ድምፅ። ማርቤት፣ መጥቼ ላይሽ ቃል ገባለሁ። ማርቤት እንዳትለያቸው እያለቀሰች ስትለምናት የነበረችውን ታናሽ እህቷን እያየች እርሷም አይኖቿ በእንባ ስለታጠቡ መልስ መስጠት አቅቷት ጭንቅላቷን ከፍ ዝቅ አደረገች። ማርቤት ራሷ እያለቀሰች እንደምንም ቆራጥ ለመሆን እየታገለች እሺ በቃ አታልቅሽ፣ ብዙ አልቆይም፣ ለገና እመጣለሁ አለች። መኪናው ውስጥ ገብተው መንቀሳቀስ ሲጀምሩ ማርቤት እወድሻለሁ ስትል ኖኤል ጮክ ብላ ተናገረች። ራያን ልክ መኪናው ሲንቀሳቀስ ከቤት ወጣ። ሆኖም እጁን ከማወዛወዝ በቀር ምንም አልተናገረም። አባትየው በከተማው ውስጥ አቋርጦ ወደ መዳረሻቸው አሽከረከረ። በመኪና ግቢው እንደደረሱ ማርቤት ገዳሙ ሰፊ ሆኖ አገኘችው። አነስተኛ ሻንጣዋን እንደያዘች ከአባቷ ጋር በኩል እርምጃ ደረጃው ላይ ቆሙ። ማርቤት፣ ራስሽን ጠብቂ። ላደረጋት ነገር ልታመሰግነው አልፈለገችም። ቢረዳት ኖሮ ጥፋቷ ቀላል ነበር። የወጣትነት ጊዜ ልብ የስሜት ተገዥነቱ ቢታወሰው ኖሮ የእሷ አይነት ጥፋት እንዲህ የሚገና አልነበረም። ይሁን እንጂ ኋላ ቀር አስተሳሰቡ የሚሻሻል ስላልሆነ ሊገባው አልቻለም። አባዬ ጽፍልሃለሁ አለችው። ለረጅም ጊዜ አብሯት ከቆመ በኋላ ባውንታ ራሱን ከፍ ዝቅ አደረገ። ስለምትጨነቅ ስለ ጤንነትሽ ለእናትሽ በየጊዜው ጻፊላት። እርሱም የሚጨነቅላት እንደሆነ ልትጠይቀው ከቃጣት በኋላ ተወችው። እወድሃለሁ አለችው ድምጿን ዝቅ አድርጋ። ፊቱን ወደ እርሷ ሳያዞር በፍጥነት ደረጃውን ወርዶ መኪናው ውስጥ ገባ። ለመጨረሻ ጊዜ መኪናውን ማንቀሳቀስ ሲጀምር እጁን አውለበለበላት። ማርቤትም የገዳሙን ደወል ደወለች።
ለረጅም ጊዜ ስላስጠበቋት ሰልችቷት ደረጃውን ወርዳ ወደ ቤት መመለስ ዳዳት። ይሁን እንጂ ቤቴ ብላ የምትመለስበት አልነበራትም። ከቤት የወጣችበትን ጉዳይ ሳታጠናቅቅ የሚቀበላትም አይኖርም። በመጨረሻም አንዲት ወጣት መነኩሴት መጣችና በሩን ከፈተችላት። ማርቤት ማንነቷን ስትገልጽላት በአዎንታ ራሷን ከፍ ዝቅ አደረገች። ወጣቷ መነኩሴት ሻንጣዋን ይዛላት ወደ ውስጥ ካስገባቻት በኋላ ትልቁን ከብረት የተሰራውን የገዳሙን መግቢያ በር በጣም በኃይል ዘጋችው።